በጣም አመሰግናለሁ ስለ አስተሳሰባችሁ። በመጀመሪያ የዚህን ዝግጅት አደራጆች ለማመስገን ይፈቀድልኝ። ጥሩ ሀሳብ ነው ወንድሞቹና እህቶቻችን እንዲህ ያለ ዝግጅት ማድረጋችሁ። በሁለተኛ ደረጃ እንግዲህ እንደተገለጸው የተጋበዘው ጃልመሮ ነበር፣ ሊመጣ አስቦ ነበረ ስላልቻለ የሰራዊቱን አመራር ሀሳብ ባጭሩ ለማቅረብ የተገኘሁት። እንግዲህ ፎከሱ ስለ ሰላም ነው፣ ሰላም እንዲወርድ ነው በሀገራችን። እና ስለ ሰላም ስንናገር ሁሌ ትዝ የሚለኝ እንትን አለ፣ አንድ አዋቂ ብሎ የተናገረው peace is the dream of the wise, war is the history of the world የሚል ዳንኤል ዲፎ ይመስለኛል። ሰላም በእርግጥ የአዋቂዎች የብልሆች የህዝቦችም ዓላማ፣ ምኞት፣ ፍላጎት ነው። ጦርነት ግን የዓለም ታሪክ ሆኗል። በኢትዮጵያ ደግሞ ይሄ ሁላችሁም እንደምትረዱት የተረጋገጠ እንትን ይመስለኛል። ስለ ኦሮሞ ህዝብ ትግል ብቻ ብንጀምር ከመነሻው ጀምሮ ትግል የተቋረጠበት ጊዜ ያለ አይመስለኝም። በጣም አጭር ጊዜዎች ናቸው። ቫዮለንት ነን ቫዮለንት አገዛዙ ነው እና በህዝቦች መካከል ጠላትነት የለም። ይህን ካልኩ እንግዲህ ቲሙ ሰላም ነው ብለናል። ካለው አገዛዝ የአብይ አገዛዝ ጋር ያሳለፍነውን ብዙዎቻችሁ አድማጭና ሰሚም እንደሚገነዘበው የኦሮሞ ነፃነት ሰራዊት አመራር ብዙ ደክሟል። ወደ ሰላም ድርድር ለመምጣትና ችግሩ እንዲፈታ በሰላም ለማድረግ ብዙ ጥሯል። ሽማግሌ ልኳል፣ ተማጽኗል፣ ሰብአዊነትን ምን አንስቶ ተማጽኗል፣ ግን አልተቻለም እና ግድ ሆኖበት ነው ወደ ትጥቅ ትግል የተመለሰው እና ይህንን መገንዘብ ያስፈልጋል። አገዛዙ ያለው አገዛዝ በአመፅ፣ በህገወጥነት፣ በቅጥፈት፣ በጭካኔ፣ በብዝበዛ ላይ የተመሰረተ ነው። ውስጥ አዋቂዎች እንደሚመሰክሩት ዓላማቸው ይሄ ስለሆነ ጥፋታቸውንና ወንጀላቸውን ለመሸፈኛ የሚጠቀሙበት ስለሆነ ጦርነት ሰላም ልናገኝ አንችልም ማለት ነው እና war is imposed on us። በሌሎችም አካባቢዎች ይሄው ነው የተደረገው። ስለ ትግሉ ስንናገር በሶስት ነጥቦች ባስቀምጥ እና የትግል ዘዴዎች በሶስት ደረጃ፣ አንደኛው ያው ግድ የሆነብን የትጥቅ ትግል ነው እና የትጥቅ ትግሉ አማራጭ ስለጠፋ ነው እና የተያዝነው ይቀጥላል። ሌላው የትግል አማራጭ ህዝባዊ አመጽ ነው። ጭቆና ሲበዛ ቀፎ እንደተነካንን ህዝብ መንቀሳቀሱ አይቀርም። ባለፈውም ጊዜ በኢትዮጵያ ታሪክ ደርሶ የሚያውቅ ጉዳይ ነው እና አሁንም ጀምሯል። መቀጣጠሉ አይቀርም፣ መፋፋሙ አይቀርም እና የትጥቅ ትግል፣ ህዝባዊ አመጽ፣ በሰላማዊ መንገድ ደግሞ ትግሎችን ማራመድ፣ ለዲሞክራሲና ለነፃነት ለእኩልነት መታገል የሚፈልጉ ኃይሎች ካሉ እነሱም በአንድ በኩል ትግሉን ይቀጥላሉ። እነዚህ ትግሎች ሶስቱ የትግል ዘይቤዎች ተደጋጋፊ ናቸው እንጂ አንዱ ሌላውን የሚተካ አይመስለኝም። በቀላሉ ሲሆን ሰላማዊ ትግል ይመረጣል። የትጥቅ ትግል የሰው ነፍስ ያጠፋል፣ ንብረት ያወድማል። ቢቻል ቢቀር ጥሩ ነበር፣ ግን ኢምፖዝድ ሆኗል። ሁላችንም እንደምንመሰክረው እንግዲህ ሶስቱም የትግል ዘይቤዎች ተደጋጋፊ ናቸው፣ አንዱ ሌላውን አይተካም። በአሁኑ ጊዜ ደግሞ በአብዛኛው
ስርዓቱ በጣም በጭካኔ የተሞላ ቫዮለንስ ስለሆነ ከትጥቅ ትግል ለመቆጠብ የሚቻል አይመስለኝም በማንኛውም ቦታ እና እንደምናየው በኦሮሚያ፣ በአማራ፣ በልዩ ቦታዎች የትጥቅ ትግል የተፋፋመ ነው ያለው። ትግራይም የካይንድ ኦፍ ኖ ወር ኖ ፒስ ሁኔታ ነው ያለው እና እየቆሰቆሱ ነው ያሉት። በቫዮለንስ መኖር ስለለመዱ የትጥቅ ትግሉ ሊቀር የሚችል አይመስለኝም በአሁኑ ጊዜ። አንፎርቹኔትሊ መቀጠል አለበት እና ሌሎቹን ትግሎች ለማገዝ እና ለማፋፋም የትጥቅ ትግሉ የሚረዳ ይመስለኛል። ግን ትግሎቹ ችሎታቸውን፣ ስልታቸውን፣ ድርጅታቸውን ማጠናከር እና በቆራጥነት የተያዘ ያልተቆራረጠ ትግል ማካሄድ አለባቸው እና እንግዲህ የትግሎቹ ዘይቤ አንዱ ሌላውን አይተካም እና ተደጋግፈው እንዲቀጥሉ ቀጥለው ደግሞ የዳያስፖራንና የዓለም አቀፉን ህብረተሰብ ድጋፍ እንዲያገኙ ማድረግ ያስፈልጋል። ምናልባት እንደ መጨረሻ ነጥብ ማንሳት የምፈልገው በትግሎቹ መካከል በታጋዮቹ ድርጅቶች መካከል ያለውን ግንኙነት የሚመለከት ነው። ልዩነት አለ ዴፊኒትሊ በአስተሳሰብ የትግሉ ታሪክ እያንዳንዱ የትግል ታሪክ የህዝቦች ብሶት የተለያየ መሰረት ያለው ነው። ልዩነቶች አሉ። ልዩነቶቹ ግን የፖለቲካ ልዩነቶች ናቸው። በህዝቦች መካከል ምንም አይነት ጠላትነት የለም። ይሄ የታወቀ ነው። ስለዚህ ትግሎቹ ድርጅቶቹ እንዲተባበሩ መግባባት ይጠይቃል። መነጋገር ያስፈልጋቸዋል። ካለው አገዛዝ እና ካለፉትም አገዛዞች ጋር ጊዜ እና ቻንስ ሲገኝ የሰላም ንግግር ተደርጓል። አሁንም በመካከላቸው እንደው ምሳሌ እንዲሆን የፖለቲካ ልዩነቶች፣ የአስተሳሰብ ልዩነቶች በሰላም መፈታት እንዳለባቸው ለመረጋገጥ በትጥቅም ትግል ያሉ በፖለቲካም ትግል ያሉ ሁሉ በግልጽም ሆነ በህቡ እንደሚመቻቸው መነጋገር፣ መግባባት ስላለው ሁኔታና ስለወደፊቱ የህዝቦቻችን የህዝቦች እድል መወያየት ያስፈልጋል እና በመሰረቱ የፖለቲካ ችግሮች በሰላማዊ መንገድ እንዲፈቱ በሚል ነው ካለው አገዛዝ እንኳን የምንነጋገረው። በታጋዮች መካከል ለነፃነትና ለዲሞክራሲ በሚታገሉ ታጋዮች መካከል በሰላም የማይፈታ ችግር አለ ብዬ አላምንም። በግሌም ድርጅታችንም ትግላችንም ከድሮ ጀምሮ የማውቀው ይሄ ነው እና ማንኛውንም ትግል መፍታት ይቻላል። ሰላማዊ መንገድ የማይከተል በግርግር በኬዝ የሚያምን በቅጥፈት በህገወጥነት የሚያምን በዚህ ቅጥፈት ለመኖር የቆረጠን ስርዓት ለማንበርከክ የዚህን አገዛዝ ዘይቤ ለማክተም ተቃዋሚ ድርጅቶች መግባባት፣ መመካከር፣ ስልቶቻቸውን፣ ትግሎቻቸውን ማስተባበር የግድ ነው። ልናልፈው የምንችለው ጉዳይ አይደለም። ገሚሱ በግልጽ ሊሆን ይችላል፣ ገሚሱ ህቡ በስውር ሊሆን ይችላል እና አማራጫችን መነጋገር፣ መወያየት፣ የጋራ እቅድ መንደፍ ነው ስለወደፊቱ እና የድርጅታችን የሰራዊታችን አመራር መልእክት ባጭሩ ይሄው ነው ለማለት ፈልጌ ነው። ስላዳመጣችሁኝ በጣም አመሰግናለሁ። በርቱ ለማለት ፈልጋለሁ።